ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ወደ አትላስ ተመልሰናል። እንደምትመለከቱት የወንዝ ዳርቻው እየጸዳ ነው የሚገኘው። ከዚህ በፊት ተደጋጋሚ ስንመለከተው ነበር። ይሄ ቦታ ከተወሰኑ ጊዜያቶች በኋላ ፕሮጀክቱ ሲጠናቀቅ እንግዲህ ጀልባዎች ያልፉበታል ተብሎ የሚታሰበው ወይም ደግሞ የሚጠበቀው ወንዝ ነው። ዛሬ ላይ እንግዲህ እንደምትመለከቱት እየተጸዳ ነው የሚገኘው። ለማንኛውም አትላስ መጥተን የውሃ ፕሮጀክቱን እንደዚሁም ደግሞ ካናሉን አዲስ ሴንትራል ፓርክ እንደዚሁም ደግሞ በጨረፍታ ከውጭ በኩል ሆነን ማለት ነው ፒኮክ ፓርክ እና ሀይቁ የስፖርት ስፍራዎችን ምናምን እያየን ዛሬ ወደ አትላስ ነው የዛሬ ጉብኝታችን የሚሆነው። አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ያው ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁንም አስቀምጡ። እንግዲህ ወደ አትላስ ከተወሰኑ ቆይታዎች በኋላ ተመልሰናል ማለት ነው። አሁን እያየን የምንመለከተው ከዚህ ከወሎ ሰፈር ወደ ኡራኤል ቤተክርስቲያን ስታመሩ የዚህ ባንቴክጡ የሚባል ወንዝ አለ ወይ ደግሞ ፒኮክ ጋር ያሉት ማለት ነው። እንደዚህ ጎጆ ቤቶች ጋር ከመድረሳችሁ በፊት አንድ ህንጻ ላይ ወይም ደግሞ ከጎን የተሰራ የዚህ ወንዝ ዳርቻው ፓርት የሆነ አንድ ፕሮጀክት ላይ ቆሜ እንግዲህ ከጀርባ በኩል የወተር ፓርኩ ወይም ደግሞ ትልቁ ወተር ፓርክ የሚባለውን ፕሮጀክት በስተጀርባ በኩል እያስጎበኘኋችሁ ነው የምንገኘው። እንግዲህ አሁን ላይ እንደምትመለከቱት ፕላስቲኮች ምናምን ኦሬዲ ያው ትልልቅ ቤቶቹ ኦሬዲ ህንጻ የሚመስሉ ነገሮች አሁን ወደ ፕላስቲክ እየተደረገባቸው ነው የሚገኙት እነዚህ የመንሸራተቻዎቹ ማለት ነው። ከዚህ ወጥተን ደግሞ ከወጣን በኋላ በቀጥታ ወደ ፒኮክ ፓርክ መግቢያ በሩን ይዘን በስተጀርባው ያው ፓርኩ ላይ መግባት አይቻልም፣ አልተከፈተም። አሁንም ፓርክ ውስጥ አንገባም። ነገር ግን በስተጀርባ በኩል እዚህ ሴንትራል ፓርኩን እያየን እንደዚሁም ደግሞ ወደ አትላስ አቅጣጫ ዞረን እስከዛ ድረስ ዛሬ ጉብኝታችን ይሆናል። የአትላስ መግቢያ ወይ ደግሞ እነዚህ የቴኒስ መጫወቻ ስፍራዎች ያሉበት አካባቢ እንግዲህ ከበስተጀርባ ወይም ደግሞ እዚህ አካባቢ እነ ኮባ የመሳሰሉ ትልልቅ የመዝናኛ ተቋማቶች እዚህ ወንዝ ዳር ላይ በተለይ ደግሞ በዚህ በፒኮክ በኩል ስራ ጀምሯል። እነ ማማስ ኪችንም አሉ፣ የመኪና ቻርጅ ማድረጊያዎች፣ በርካታ ነገሮች አሉ። በተለይ ከፒኮክ ወንዝ ዳር ከድልድዩ ከሰላም በር የሚባለው ድልድይ ይዛችሁ ስትመጡ ማለት ነው። እንግዲህ ተደጋጋሚ ስላየ ነው አሁን እንኳን ቦታው የማያውቀው ሰው ያለ አይመስለኝም። ምናልባት ግን መጀመሪያ ጊዜያችሁ ከሆነ ወይም ደግሞ እስካሁን ድረስ በደንብ ካላወቃችሁት ግን የሚገኘው ፕሮጀክቱ ከወሎ ሰፈር አደባባይ ያው ወደ ኡራኤል ስታመሩ፣ ካልሆነ ደግሞ ከአትላስ መስቀለኛው መንገድ ከቦሌ ብራስ ተነስታችሁ ወደ ካሳንቺስ ስታመሩ መስቀለኛው መንገድ ሻገር እንዳላችሁ ታገኙታላችሁ። እንግዲህ 360 ዲግሪ የዚህ የፒኮክ ፓርክን ይዞ እየለማ የሚገኝ ፕሮጀክት ነው። ካሉት ነገራቶች ውስጥ አንዱ ያው እንዳልነው የወተር ፓርኩ አለ። ወተር ፓርኩ የኩሪፍቱ አዲስ አበባ ቅርንጫፍ ማለት ነው። ያው እዚህ አካባቢ የመዝናኛ ስፍራዎች፣ ፏፏቴዎች አሉ፣ ሬስቶራንቶች ምናምን ናቸው። ምናልባት እያያችሁ ከሆነ የቡና ምናምን የጀበና ቡናዎች ይታዩኛል ፊት ለፊት አካባቢ። እንግዲህ ከዚህ በስተጀርባ አድርገን ወደ ፓርኩ መግቢያ ገብተን በቀጥታ ወደ አትላስ ነው የምናመራው። እንግዲህ ይሄ መስመር ነው ከኡራኤል ወደ ወሎ ሰፈር አደባባይ የሚወስዱ አስፋልት ማለት ይሄኛው ነው። እንግዲህ በሩ ጋር ደርሰናል። መግቢያው በዚህ ነው እንደምትመለከቱት። ያው ግራችን የዚህ ፒኮክ የወንዝ ዳርቻ ልማት ያለበት ነው። የነዚህ የተለለቀ አርቲስቶች ምስሎች የተደረገበት የነ ማህሙድ አህመድ እንደዚሁም ደግሞ የነ አሊ ቢራ ይሄ ሰላም በር የሚባለው ድልድይ ያለበት አካባቢ ነው። እነዚህ በጎጆ ቤቶች የሚታወቀው አካባቢ ማለት ነው። እዛም አካባቢ እነ ጫካ ቡና የመሳሰሉ ትልልቅ ሌሎችም ተቋማቶች እነ ማማስ ኪችን ምናምን አሉ፣ የመዝናኛ ስፍራዎች እዛም ይገኛሉ። አንደኛው ደግሞ ሌላው የሚታወቀው የዚህ አዞ ፓርኩም በዛኛው አካባቢ ነው የሚገኘው። የኛ የዛሬ ጉብኝት ግን ወደዚህኛው ወደ ቀኝ ነው አቅጣጫችንን። እንግዲህ ያያችሁት ያላችሁት ፊት ለፊቱ ያው የአዲስ ሴንትራል ፓርክ ፕላዛ የሚባለው ነው። በመንግስት የሚሰራ ፕሮጀክት ነው እሱ በነገራችን ላይ ከወተር ፓርኩና እንደዚሁም ደግሞ ከፒኮክ ፓርክ አጠገብ የሚገኘው ማለት ነው። ያ ወተር ፓርኩን የባለ ሀብቱ የአቶ ታዲዮስ በለጠ ወይም ደግሞ የኩሪፍቱ የአዲስ አበባው ቅርንጫፍ ነው። አቶ ታዲዮስ በለጠ ያው የተለያዩ የመዝናኛ እንደዚሁም ደግሞ የኩሪፍቱ አገልግሎት የሚሰጡ ስፓ ምናምን አገልግሎቶች የሚሰጡ ተቋማቶች አዲስ አበባ ውስጥም እንደዚሁም ደግሞ ኢትዮጵያ ውስጥ ጅቡቲ ላይም ኢቭን እንዳላቸው ባለፈው ነግሬያቸዋለሁኝ። አሁን ላይ ኑራ አላውቅም፣ ግን እዛም የከፈቱ ቼክ ሳደርግ የመጀመሪያው ምናልባት ከኢትዮጵያ ወጥቶ ሌላ አገልግሎት እየሰጠ የሚገኝ ሌላ ሀገር ላይ ማለት ነው ተቋም ብሎ ነው የገለጸው።
እንግዲህ እዚህ አካባቢ ባለፈው ስንመለከት አፈር እየተደረገ ነበር። አሁን ሳር ተተክሎበት እንደምትመለከቱት ሆኗል። ወንዙም ያው እንደምትመለከቷቸው መኪና የሚቆፍሩ መኪናዎች እያጸዳዱት ነው የሚገኙት። እንግዲህ ያኛው አስፋልቱን ይዞ ከወንዙ ወደ ቀኝ አሁን እየዞርኩ ወዳለሁበት እነዛ ተቋማቶቹ ያሉበት ስፍራ ነው። እንግዲህ ያው ፊት ለፊት የሚታዩአችሁ በብረት የተሰሩ እንደ ፍሬም የሚመስሉ ነገሮች ከዚህ ከመግቢያው አዲስ የተሰራው ከዚህ ከመግቢያው በስተጀርባ የሚገኘው ማለት ነው። እሱ ነው እንግዲህ ሴንትራል ፓርክ ፕላዛ ማለት እሱ በመንግስት የሚሰራ ፕሮጀክት ነው። ሌላው እንግዲህ እዚህ አካባቢ አንደኛው ፓርኩም ኢቭን በመንግስት የሚሰራ ፕሮጀክት ነው፣ የእድሳቱ ማለት ነው። እንግዲህ ፓርኩ ረጅም ዓመታት እዚህ ቦታ ላይ ያስቆጠረ በተለይ ደግሞ ከጥቁር አንበሳ፣ ከጭላዳ ዝንጀሮ፣ ኢቭን ጅቦች፣ አንዳንድ እንስሳቶች የሚገኙበት ፓርክ ነው። አዲስ አበባ ውስጥ አሉ ከሚባሉ ትልልቅ ወይም ደግሞ እድሜ ጠገብ ፓርኮችም ተጠቃሽ ነው። በተለይ 6 ኪሎ የነበረው የዚህ አንበሳ ግቢ አንበሳዎቹ ከዛ ሲነሱ ወደዚህ እንደመጡ በባለፈው ቪዲዮ ነግሬያችሁ ነበር። ያኛው አንድ ሄክታር መሬት ላይ ያረፈ ነው የ6 ኪሎ ማለት ነው። ቦታውም እንደገና ደግሞ አካባቢውም በጣም አረንጓዴም ያን ያክል አይደለም። በተለያዩ አቅጣጫዎችም ደግሞ በህንፃ እንደዚሁም ደግሞ በመንገድ የተከበበ ስለሆነ ለእንስሳቶቹም አመቺ ስላልሆነ ወደዚህ እንደመጡ ይሄ ካናሉ ነው። በነገራችን ላይ ወደ ካናሉ መግቢያ ያው ሌላው እንግዲህ ርሶት ካናል አለ እንደምታውቁት ቅድም ምናልባት ሃይላይት ላይ እንዳያችሁት ማለት ነው። ከዚህ ከሀይቁ አጠገብ ተነስቶ በቀጥታ ወደ ከርቭ ሰርቶ ወደ ወንዝ ዳርቻው የሚያስመጣ ማለት ነው። ነው ጥቁር አንበሳ ማለት ነው። አንበሶቹ ከዛ ባሻገር ደግሞ የብርቅዬ እጽዋቶች መገኛ አዋፋት መገኛም ጭምር እንደሆነ ረጅም እድሜ እንዳስቆጠረ በዛፎቹም ወይም ደግሞ እዛ አካባቢ ባሉ እጽዋቶችም አይቶ መገመት የሚቻል ይመስለኛል። ረጅም ዓመታት ያስቆጠረ ፓርክ ነው። ሌላው ደግሞ እንግዲህ በተለይ ደግሞ ወደዚህ ወደ ቦሌ አካባቢ አሁን እንደሚታወቀው ለቦሌ ቅርብ ነው። ወሎ ሰፈር እንግዲህ ቦሌ ነው። ለወሎ ሰፈር ደግሞ በጣም ቅርብ ቦታ ላይ ነው የሚገኘው። አትላስ ጋር ነው ኦልሬዲ። ለዚህ አካባቢ ደግሞ አየሩን በማሻሻል ወይም ደግሞ ሬጉሌት በማድረግ አስተዋጽኦ እንዳለው፣ ሁለተኛ ደግሞ የዚህ አፈር መንሸራተት ወይም ደግሞ በተለይ ወንዝ ላይ አካባቢ እንደመኖሩና እንደዚሁም ደግሞ በጎርፍ ሰዓት አፈር እንዳይሸረሸር ከፍተኛ አስተዋጽኦ እንዳለው ከዚህ በፊት በነበረው ቪዲዮ እንትን ብለን ነበር። አዳዲስ ቤተሰቦች ስለምትኖሩ ነው። ፓርኩ መግቢያው ዋናው ይሄ ነው። አሁን ላይ እንኳን ከእድሳቱ በኋላ እጅግ በጣም በርካታ በሮች አሉት። እንደምትመለከቱት መግባት አይቻልም፣ እድሳት ላይ ስለሆነ ወይም ደግሞ ስላልተጠናቀቀ ማለት ነው። እዛም ፓርኩ ስር በዚህ በኩል ስታልፉ በአጥር ወደ ውስጥ ምናልባት ያያችሁ ካላችሁ ብዙ እድሳቶች እየተደረገለት ይገኛል። አዳዲስ ነገሮች አሉ፣ ቤቶች፣ እንደዚሁም ደግሞ የነ ፒኮክ የመሳሰሉ እንስሳት ሐውልቶች፣ ብዙ ግሪን የተደረጉ ነገራቶች አሉ። እንግዲህ ሴንትራል ፓርክ ፕላዛ ያልኳችሁ ስፍራ ይሄ ነው። እዚህ አካባቢ ሁለት በግንብ የተሰሩ ወይም ደግሞ እንደ ግንብ መሰል ነገራቶች አሉ። በሁለቱ መካከል ደግሞ ወደፊት አሁን ሲጠናቀቅ ፏፏቴዎች ምናምን ይኖሩታል። እንግዲህ ከዚህ በስተጀርባ ደግሞ ያው ካናሉ ነው ያለው። ከካናሉ ቀጥሎ ደግሞ የወተር ፓርኩ አለ። እንግዲህ ዋናው ፓርክ የፒኮክ ፓርክ ማለት ነው። በፊት ላይ ከሚሰጣቸው አገልግሎቶች መካከል ያው የህፃናት መጫወቻ ስፍራዎች ነበሩት። ቤተሰቦች ለቤተሰብ የሚሆን በተለይ እነዚህ የዊኬንድ አካባቢ ቅዳሜ፣ እሁድ ምናምን ከፍተኛ ሰው የሚኖርበት አካባቢ ነው የነበረው።
ከዛ ባሻገር ደግሞ ለሰርግ ሙሽሮች ፎቶ ለመነሳት ተመራጭ ከሆኑ አካባቢዎች አንዱ ነው። አሁን ላይ ያው እድሳት ላይ ነው ብያቸዋለሁ እንዳልኳችሁ። ከዛ ባሻገር ደግሞ በቡድን የሚመጡ ጓደኛ ማቾች የሚጽፉ ኢቭን ጸሐፊዎች፣ አንባቢዎች ምናምን ትመለከቱ ነበር ወደ ውስጥ ስትገቡ ፓርክ ውስጥ። አሁን ደግሞ እያለፈን የምንገኝበት ይሄ ስፍራ አካባቢ ያው ፕሮጀክቱ ከመጀመሩ በፊት እንደምታውቁት ወንዝ ዳርቻ አካባቢ ያው ቤቶች ይኖራሉ። ቤቶች ብቻ ሳይሆን ብዙ ሰው ይኖራል፣ ማህበረሰብ። ያው ድሮ ቦታው አካባቢ መንግስት አይፈልገው የሚባል ነበር ወንዝ ዳር አካባቢ። ስለዚህ ሰው ቤት ለመገንባት አቅም የሌለው ሰው በኢኮኖሚ እዛ ያልደረሰ አካባቢ ማህበረሰብ ወደ ወንዝ በመሄድ ነበር ቤት የሚይዘው። ግን እዚህ አካባቢ በይዞታ ወይም ደግሞ ዝም ብሎ በመያዝ ብቻ ሳይሆን የቀበሌ ቤቶችን በርካታ ቤቶች ነበሩ። ከዛ ባሻገር ሞቅ ያሉ ሰፈር ነበር። ያው ሰፈሩ አነስተኛ አካባቢ ቢሆንም ያን ያክል ጥሩ ቤቶች ምናምን አትመለከቱም። ነገር ግን በርካታ ማህበረሰብ ተጠጋግቶ የሚኖርበት በአንድ ግቢ ውስጥ በጣም ብዙ ሰው ያለበት የጭቃ ቤቶች እንደዚህ የሚሰሩ አይነት ቤቶች ማለት ነው። በርካታ ቤቶች ነበሩ። ሱቆች፣ ኢቭን እነዚህ ቪዲዮ የሚያሳዩ ቤቶች ነበሩ። እንግዲህ ያው ካናሉ እንደምትመለከቱት ከዚህ ነው ጀምሮ በቀጥታ ወደ ሀይቅ ነገር ወዳለችበት ወደ አትላስ አቅጣጫ ወይ ደግሞ እኛ ወደ የምንሄድበት ነው የሚዞረው። ቀደም የነበርኩት እንግዲህ እዛ ህንጻ ላይ ነው፣ ነጩ ፊት ለፊት የምታዩት ረጅሙ ህንጻ ማለት ነው። እሱም ምናልባት ይሄ ፕሮጀክት ሲጠናቀቅ እዛ አካባቢ ያው የንግድ ተቋማቶች፣ ቢዝነሶች ምናምን ይኖራሉ። እንግዲህ ሁለት ወንዞች እንዳሉ ይታወቃል እዚህ ዙሪያ ላይ። ሁለቱ ወንዞች ደግሞ ከወተር ፓርኩ ቀጥሎ ነው ቅድም ያየነው ወንዝና በዚህ በኩል ደግሞ በኡራኤል ቤተክርስቲያን ወይ ደግሞ ከካሳንቺስ የሚመጣው ወንዝ ማለት ነው። ከፓርኩ ወይ ከወተር ፓርኩ ማለት ነው። ይሄ ከምንመለከተው በስተጀርባ ላይ ነው ሁለቱ ወንዞች የሚገናኙትና ወደ ቦሌ ሩዋንዳ ወይ ደግሞ ቦሌ ሚካኤል አቅጣጫ ወንጌላዊት ወደሚባለው ወደዛ ሰፈር የሚያመሩት። እንግዲህ ቦሌ ሩዋንዳ ወይም ደግሞ ድልድዩ ጋር ምናልባት ልብ ብላችሁ ከሆነ አዲስ የተሰራች ድልድይ ያለች የብረት ድልድይ። እንግዲህ እዛ አሁን ደግሞ የቨርቹዋል ፖሊስ የተከፈተ አለ። እዚህ እንኳን ያላችሁ በደንብ የምታውቁት ይመስለኛል። እነዚህ ስማርት ፖሊስ ጣቢያ ማለት ነው። በኤሌክትሮኒክስ የሚሰሩ ልክ እንደ ባንኮች ማለት ነው። ሰው አልባ ቅርንጫፍ እንደሚከፍቱት ፖሊስ አልባ ቅርንጫፍ ፖሊስ ጣቢያ አለ። እዛ ጋር አዲስ የተሰራች ድልድይ አለች። ምናልባት እስጢፋኖስ ድልድይ እንዳለው አይነት እንደዛ አይነት ሙሉ ለሙሉ ባይሆንም እንደዛ ተቀራራቢ የሆነ ድልድይ የተሰራ አለ። በሱ ስር ነው እንግዲህ የሚያልፈው ዋናውን የቦሌ መንገድ አቋርጦ ማለት ነው። እንግዲህ ቀጣይ እያመራን የምንገኘው ሀይቁ ወደሚገኝበት አካባቢ ነው። በዛ በኩል ያው በወንዙ አቅጣጫ ሳይሆን በዚህኛው በፓርኩና በሀይቋ መካከል እናልፍና ድልድዩን አይተን ከዛ ወደ ቴኒስ መጫወቻ ስፍራዎች እናመራለን። እዚህ ጋር እንደምታዩት ምናልባት ካናሉ ልብ እያላችሁት ከሆነ ባለፈው ካየነው አንፃር ለውጥ አለው። እንደዚህ አይነት ነገር የሚጨምሩበት አንዱ ምክንያቱ ባለፈው ከተሰራ በኋላ ድጋሚ እቺ ነገር እንደተጨመረች ይታወቃል። ምናልባት መሬቱ ይንሸራተታል። አሁን ያለንበት ከፍታ ስለሆነ ካናሏን እንትን እንዳይላት እሱ ላይ ተጽዕኖ እንዳይኖረው መሰለኝ። ከዚህ በፊት ጫካ ፕሮጀክት ስናይ በተደጋጋሚ የካ ተራራ አንደኛው
ወደ አስፋልቱ እየመጣ እንደሆነና በተለይ ደግሞ የዚህ የመሮጫ ትራኩን እንዳበላሸው አይተን ነበር የሆነ ቪዲዮ ላይ። ምናልባት አዳዲስ ቤተሰቦች ካልሆናችሁ በስተቀር ብዙዎቻችሁ እንኳን አይታችሁታል። በአንደኛው በኩል በጣም ተራራ ሲሆን ያው የመንሸራተት ባህሪ ይኖረዋል መሬቱ ራሱ። ስለዚህ እዛም ያየነው ተመሳሳይ ነው። እዚህም አካባቢ አሁን እኔ እየሄድኩ ያለሁበት ዳገታማ ነው። እቺ የተከፈለችው ቦያዋ ደግሞ ትንሽ ዝቅ ትላለች። እኛ እየሄድን ካለንበት አንፃር ኢቭን አሁን ሰዎቹ እየሄዱ ያሉበትና እኔ እየሄድኩ ያለሁበት እንኳን የተወሰነ ለውጥ አለው። ወደዚህ ትንሽ ወደ ቁልቁለት የመሆን ባህሪ ያለው ለዛም መሰለኝ ድጋሚ እንትን ያሉት የሰሩት። እንግዲህ ሌላው እዚህ አካባቢ ሪል ስቴት ተቋማቶች በብዛት ደግሞ አሉ። ኢቭን ይሄ ቦሌ አትላስ እስከ ቦሌ ሩዋንዳ ኮሪደሩን እንኳን ይዛችሁ ስትታምሩ አዳዲስ ሪል ስቴት ተቋማቶች አሉ። አሁን እንኳን በየቦታው አለ በርካታ የሪል ስቴት ተቋማቶች በተለይ ዋና ዋና መንገዱ ዳር ላይ ሁለት አገልግሎት መስጠት የሚችሉ ለንግድም እንደዚሁም ደግሞ ለመኖሪያ የሚሆኑ መልቲ ፐርፐዝ የሆኑ ሪል ስቴት ተቋማ እንትኖችን ይገነባሉ። እዚህም አካባቢ በተመሳሳይ በተለይ በዛኛው በኩል አሉ። እንግዲህ እስከ መጨረሻው ድረስ አብረን ወክ እያደረግን የዛሬ ጉብኝታችን ቴኒስ መጫወቻው ስፍራ እናደርጋለን። አብራችሁኝ ቆዩ።
እንግዲህ የዛሬ ጉብኝታችን እዚህ ነው የምናጠናቅቀው። እንደምትመለከቱት ቴኒስ ስፍራው ላይ ነን። ቻው፣ መልካም ጊዜ። ነገ በሌላ ቪዲዮ እንገናኛለን።